ሰላም እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ቅዳሜ የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። የዓለም ዋንጫ የማጣሪያ ጨዋታዎች በርካቶቹ ትላንትና ተደርገው ነበር። በአፍሪካ እንዲሁም ደግሞ በአውሮፓ የተደረጉ ጨዋታዎችን በስፋት የምንመለከት ይሆናል። ዛሬም የሚጠበቁ ጨዋታዎች አሉ፣ በዓለም ዋንጫ ማጣሪያው ማለት ነው። ከዚህም መካከል እንግዲህ ስፔን ከጆርጂያ ጋር የሚያደርጉት ጨዋታ ተጠባቂም ጨዋታ ነው። ሌሎች ጨዋታዎችም ይኖራሉ። ፖርቹጋል ከአየርላንድ እንዲሁ በተመሳሳይ ጨዋታ የሚያደርጉም ይሆናሉ። እነዚህን ጨዋታዎች በስፋት የምንመለከት ይሆናል። ከዚህም በተጨማሪ እንግዲህ በክለብ መረጃዎቻችን ሰፋ ያለ የክለብ መረጃን ይዘን ቀርበናል። ሪካርዶ ካላፊዮሪ ጣሊያን የሌለችበት ሌላ የዓለም ዋንጫ አይታሰብም ሲል ሀሳቡን መግለጹን ነው የተመለከትነው። ሊያንድሮ ትሮዛርድ ደግሞ ስለ አሰልጣኙ ሚኬል አርቴታ ያነሳቸው ሀሳቦች አሉ። እሱን እንመለከታለን። ስለ 27 ዓመቱ ስዊድናዊ አጥቂ እንዲሁ በስፋት የምንመለከት ሲሆን ወደ ማንቸስተር ዩናይትድ እናመራና ደግሞ አንዳንድ መረጃዎችን እንመለከታለን። አሰልጣኙ ሩበን አሞሪም ምንም አይነት ድራማ እንደማይፈልጉ አንዳንድ ምንጮች ገልጸውልኛል ሲል ሳሙኤል ሉኸረስት ይዞት የወጣው መረጃን እንዲሁ እንመለከታለን። ኮቢ ማይኖ ይለቃል የሚል ሀሳብ የለኝም ሲል እንዲሁ የማንቸስተር ዩናይትድ ባለቤት እየገለጸም ይገኛል። ሌሎች መረጃዎችንም ስለ ጆሹዋ ዚርክዚን ጨምሮ የምንመለከት ነው የሚሆነው። አይደን ሄቨን ጉዳት እንዳስተናገደን በትላንትናው ዕለት የተረጋገጠም ጉዳይ ነው። ብሩኖ ፈርናንዴዝም ዝምታውን ሰብረዋል። ትላንትና እንግዲህ አንድ ሀሳብ ማንሳቱን ነው የተመለከት ነው። ሌሎች መረጃዎችንም በስፋት የምንመለከት ነው የሚሆነው። የተወደዳችሁና የተከበራችሁ አድማጮቻችን ኤርሊንግ ብሮት ሃላንድ በማንቸስተር ሲቲ ቤት ያነሳቸው ሀሳቦች አሉ። እንዲህ ደግሞ ስለ እሱ ቁጥራዊ መረጃዎች አንዳንድ መረጃን የምናጋራችሁ ይሆናል። አንዳንድ እውነታዎችን ሊቨርፑል ከማንቸስተር ዩናይትድ የላንክሻየር ደርቢን አስመልክቶ እንግዲህ እሁድ ጨዋታ የሚደረግ እንደሆነ ይታወቃል። በሚቀጥለው እሁድ 216ኛ ጨዋታቸውን ያደርጋሉ። ስለነሱ አንዳንድ እውነታችን የምናጋራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ አድማጮቻችን ስለ ሌሎች ክለቦችም ሪያል ማድሪድና ባርሴሎናን የመሳሰሉ ክለቦችንም በስፋት የምንመለከት ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱ ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፈን። ትላንትና በአፍሪካ ዞን እንዲሁም ደግሞ በአውሮፓ የተደረገው የዓለም ዋንጫ ማጣሪያ ጨዋታዎች ተደርገውም ነበር። ከዚህ መካከል እንግዲህ በርካታ ጨዋታዎች የተደረጉ ሲሆን አንድ በአንድ ለመመልከት ያህል ትላንትና እንግዲህ ጋቦን ጣፋጭ ድል ማስመዝገባውን ነው የተመለከትነው። በዓለም ዋንጫው ማጣሪያ የምድብ 6 ጨዋታውን ያደረገችው ጋቦን እንዲሁም ደግሞ ኮት ዲቫር ተጋጣሚያቸውን መርታትም ችሏል። ኮትዲቫር ሲሼልስን 7-0 በማሸነፍ ምድቡን መምራቷን ማጠናከሯን ቀጥላለች። ጋቦን በበኩሏ ከጋምቢያ ጋር ያደረገችውን ጨዋታ ከመመራት ተነስታ 4-3 በሆነ ውጤት ማሸነፍ መቻሏን ነው የተመለከትነው። ኦባሜያንግ ለጋቦን አራቱንም የማሸነፊያ ግቦችን አስቆጥሮ ለድል ማብቃቱን በትላንትናው ዕለትም ተመለከትን። ኦባሜያንግ በጨዋታው ቀይ ካርድ መመልከቱን ተከትሎ ቀጣዩ ከቡሩንዲ ጋር የሚያደርገው ጨዋታ የሚያልፈው ይሆናል። ትላንትና ግን በአንድ ጨዋታ አራቱንም ጎሎች በማስቆጠር 4-3 እንዲያሸንፉ እንግዲህ መንስኤ የነበረ የቀድሞ የአርሰናል እንዲሁም ደግሞ የቦሩሲያ ዶርትመንድ በአሁኑ ሰዓት ደግሞ በማርሴይ የሚገኝም ተጫዋች ነው። ይህንንም ተከትሎ ዓለም ዋንጫውን በቀጥታ የሚቀላቀለው ቡድን በምድቡ የመጨረሻ ጨዋታ የሚታወቅም ይሆናል። የምድቡ ደረጃ ምን ይመስላል የሚለውን ስንመለከት እንግዲህ ኮትዲቫር 23 ነጥብ በመያዝ አንደኛ ደረጃ ላይ የተቀመጠች ሲሆን ጋቦን 22 ነጥብ በመያዝ ሁለተኛ ደረጃ ላይም ተቀምጣለች። ሲሼልስ ትላንትና እንግዲህ ደካማ ውጤት ማስመዝገባው ነው የተመለከት ነው። የሲሼልስ ብሔራዊ ቡድን በዓለም ዋንጫ ማጣሪያው እስካሁን ደካማውን ውጤት ያስመዘገበው ብሔራዊ ቡድንም ሆኗል። ብሔራዊ ቡድኑ ትላንትና ከኮትዲቫር ጋር ያደረገውን የማጣሪያ ጨዋታ 7-0 በሆነ ሰፊ ውጤትም ተሸንፏል። የሲሼልስ ብሔራዊ ቡድን ከኮትዲቫር ባደረገው የደርሶ መልስ ሁለቱ ጨዋታ አጠቃላይ 16 ጎል መቆጠሩን ነው የተመለከትነው። ብሔራዊ ቡድኑ በመጀመሪያ ጨዋታ ኮትዲቫር 9-0 በሆነ ውጤት መሸነፋቸውን የሚመለከት ጉዳይ ሲሆን ሲሼልስ እስካሁን ያደረገችውን 9 የማጣሪያ ጨዋታዎች በመሸነፍ ደካማ ውጤት አስመዝግባለች። በ9 የማጣሪያ ጨዋታዎች ብሔራዊ ቡድኑ አጠቃላይ 46 ጎሎች እንደተቆጠሩበት ነው ስታቲክሳቸው የሚያመላክተን። እንዲሁ በአፍሪካ ምድር ሌሎች ጨዋታዎች የተደረጉ ሲሆን ሱዳን ከሞሪታኒያ ጋር ያደረጉትን ጨዋታ 0-0 በሆነ ውጤት አጠናቋል። ጋምቢያ ከጋቦን እንደነገርናቸው 4-3 ጋቦን ያሸነፈች ሲሆን ቶጎ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ያደረጉትን ጨዋታ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከሜዳቸው ውጪ 1-0 አሸንፈዋል። ሳውት ሱዳን ከሴኔጋል ባደረጉት ጨዋታ እንግዲህ ሴኔጋል 5-0 በሆነ ውጤት ማሸነፏንም ተመለከትን። ዚምባብዌ ከሳውዝ አፍሪካ ጋር 0-0 በሆነ ውጤት የተለያዩ ሲሆን ሩዋንዳ ከቤኒን ጋር ቤኒን 1-0 በሆነ ውጤትም አሸንፈዋል። ናይጄሪያ ከሜዳቸው ውጪ ሌሴቶን 2-1 ያሸነፉ ሲሆን ቱኒዚያ ሳኦቶሜን 6-0 በሆነ ሰፊ ውጤት ማሸነፋቸውን ትላንትና እየተካሄዱ እንግዲህ በአፍሪካ ምድር እየተደረጉ ጨዋታዎችንም ተመለከትን።
ዛሬም የሚደረጉ ተጠባቂ ጨዋታዎች አሉ። በርካታ ጨዋታዎች ናቸው። ዛሬ እንግዲህ በአውሮፓ የሚደረጉት የዓለም ዋንጫ ማጣሪያ ከዚህም መካከል ከሚደረጉት ጨዋታዎች መካከል እንግዲህ ላቲቪያ ከአንዶራ ጋር የሚያደርጉት የመጀመሪያ ጨዋታ ሲሆን ሃንጋሪ ከአርሜኒያ ጋር የሚያደርጉት የአንድ ሰዓት ተጠባቂ ጨዋታ አለ። ኖርዌይ ከእስራኤል ጋር እንዲሁ በተመሳሳይ የሚጫወቱ ሲሆን ቡልጋሪያ ቱርኪን ታስተናግዳለች። ሰርቢያ ከአልባኒያ ሲጫወቱ ስፔን ጆርጂያን የሚያስተናግዱበት ጨዋታ ይጠበቃል። ፖርቹጋል ከአየርላንድ እንዲሁም ደግሞ ኢስቶኒያ ጣሊያንን የሚያስተናግዱበት ጨዋታ ተጠባቂ ጨዋታ ነው። ቡልጋሪያ ከቱርክ፣ ሰርቢያ ከአልባኒያ፣ ስፔን ከጆርጂያ፣ ፖርቹጋል ከአየርላንድ እንዲሁም ደግሞ ኢስቶኒያ ከጣሊያን የሚያደርጉት ጨዋታ ምሽት 1 ሰዓት ከ45 ላይ የሚጀምሩ ጨዋታዎች ናቸው። ወደ ክለብ መረጃዎቻችን ስናልፍ ሪካርዶ ካላፊዮሪ ይናገራል። ጣሊያን የሌለችበት ሌላ ዓለም ዋንጫ ማሰብ አይቻልም ሲል ነው የሚናገረው። የመድፈኞቹ ተከላካይ ሪካርዶ ካላፊዮሪ የጣሊያን ብሔራዊ ቡድን ለዓለም ዋንጫ ማለፍ እንደሚገባውም ነው እየገለጸ የሚገኘው። ጣሊያን የሌለችበት ሌላ ዓለም ዋንጫ ውድድር ማሰብ አልችልም ሲል ሪካርዶ ካላፊዮሪ ሀሳቡንም ሰጥቷል። ጣሊያን ለተከታታይ ሁለተኛ ጊዜ ከዓለም ዋንጫ ውጪ እንዳትሆን እያለን ሁሉ እንሰጣለን ሲል ሪካርዶ ካላፊዮሪ መናገሩን ነው የተመለከትነው። ጣሊያን በማጣሪያው በ9 ነጥቦች የምድቡ ሁለተኛ ደረጃ ላይ መቀመጥም ችላለች። ነገ እንግዲህ ከሜዳቸው ውጪ የሚያደርጉት ተጠባቂ ጨዋታም አለ። እሱንም ጨዋታ እንዲሁ የምንመለከት ይሆናል። ሊያንድሮ ትሮዛርድ ይጠየቃል። ከሚኬል አርቴታ ጋር ያለህ ግንኙነት እንዴት ነው? እሱን ጥሩ አሰልጣኝ የሚያደርገው ምንድነው ተብሎ ተጠይቆ ነበር። ሲመልስም ከሚኬል አርቴታ ጋር ጥሩ ግንኙነትም አለኝ፣ ከሱ ጋር ብዙ ግልጽ ውይይቶችን አድርጌያለሁ። እናም በታክቲክ ጉዳይ እሱ በዓለም ላይ ምርጥ ካሉ አሰልጣኞች ተርታ አንዱ ነው እንድልም ያደርገኛል። በጥልቀት እንዲሁም ደግሞ በዝርዝር ለጉዳዮች የሚሰጡት ትኩረት ከዚህ በፊትም አይቼ የማላውቀው ነገር ነው ሲል ስለ ሚኬል አርቴታም ይናገራል። እጅግ በጣም አስደናቂ አሰልጣኝ ነው፣ ታክቲካሊ እጅግ በጣም የበለጸገ አሰልጣኝ እንደሆነ አስመልክቶኛል ሲል ነው የገለጸም የሚገኘው። የ27 ዓመቱ ስዊድናዊ አጥቂ ቪክተር ዮኮሬሽ ባለፉት ሁለት የውድድር ዓመታት 102 ጨዋታዎችን አድርጎ 97 ጎል ማስቆጠር ችሏል። እናም አውሮፓ ላይ ተፈላጊ ከሆኑ አጥቂዎች ውስጥ አንዱ ሆኗል። ተጫዋቹን ለማስፈረም በርከት ያሉ ክለቦች ጥያቄ አቅርበውለትም ነበር። በግንባር ቀደምትነት አርሰናል እንዲሁም ደግሞ ማንቸስተር ዩናይትድ ፈላጊዎችም ነበሩ። ዩናይትዶች ቪክተር ዮኮሬሽን ቀደሞ ከአርሰናል ጋር ለማገናኘት ቢሞክሩም አልተሳካላቸውም። ተጫዋቹ ከዩናይትድ ይልቅ አርሰናል መቀላቀል እንደሚፈልግ ከዚህ በፊትም ተናግሮም ነበር። የቪክተር ዮኮሬሽ ኤጀንት ጆናታን ቻኪያስ ስለ ዝውውሩ በስቱዲዮ ሀሳቡንም ሰጥቶ ነበር። ከሳውዲ ክለብ ከፍተኛ ረብጣ ገንዘቦች ቀርቦለትም ነበር። በአመት ከ400 ሚሊዮን ፓውንድ በላይ ሊከፍሉት እንደሚችሉ ተናግሮም ነበር። ነገር ግን ገንዘብ ይመጣል ይሄዳል፣ ከማንም በላይ የተጫዋቾች ፍላጎት ቅድሚያ መሰጠት እንዳለብን ተገነዘብን። እናም ወደ አርሰናል እንደሚያደርገው ጉዞ ለማሳካት እንጠረም ጀመር። ነገር ግን ስፖርቲንጎች በራሳቸው ዝውውር ላይ ሌላ ችግር ሊፈጥሩ፣ በሌላ በኩል ደግሞ ዩናይትዶች በጀርባ ተጫዋቹን የግላቸው ለማድረግ ስራ መስራትም ጀመሩ። ታዲያ ስፖርቲንጎች ከዩናይትድ ጋር ተስማምተው ነበር፣ ምክንያቱም ከፍተኛ ገንዘብ ነው ያቀረቡላቸው። ነገር ግን ዩናይትድ የቪክተር ዮኮሬሽ እሽታ አላገኙም። ሁልጊዜም በደወለለት ቁጥር ተጫዋቹ አልፈልግም ነበር መልሱ። ምክንያቱም ተጫዋቹን መቀላቀል የሚፈልገው አርሰናልና አርሰናል ብቻ ነው ሲል ይገልጻል። ወደ አርሰናል ሊያመራ የቻለው ላለፉት 2 እንዲሁም ደግሞ 3 ዓመታት ምንም አይነት አጥቂ አልነበራቸውም። በተጨማሪም አርቴታ ቪክተር ዮኮሬሽን ስላሳመነው ነው ሲል እንዲሁ ገልጿል። በአሁኑ ሰዓት ላይ ያለፉትን 3 ጨዋታዎች እንግዲህ ጎል ማስቆጠር ባይችልም የተጫዋች በሚቀጥሉት 3 እንዲሁም ደግሞ 2 ጨዋታዎች ላይ በርካታ ጎሎችን እንደሚያስቆጠር በዚህ ዓመትም በእንግሊዝ ፕሪሚየር ሊግ ጥሩ እንቅስቃሴ እንደሚያደርግ ተስፋም አድርጋለሁ ሲል ወኩሉ ስለ ቪክተር ዮኮሬሽ ሀሳብ መስጠቱንም ደግሞ ተመልክተናል። አርሰናል የገንዘብ ቅጣትም ተጥሎበታል። አርሰናል በወርሃ ጥር ከማንቸስተር ዩናይትድ ጋር ባደረገው የኤፍኤ ካፕ 3ኛ ዙር ጨዋታ ሕግ መተላለፉን ተከትሎ ቅጣት እንደተጣለባቸው ነው የተገለጸው። የፕሮፌሽናል ጨዋታዎች ቦርድ ማንቸስተር ዩናይትድ ከወራት በፊት ወደ ኤምሬትስ አቅንቶ ከአርሰናል ጋር ባደረገው የኤፍኤ ካፕ ጨዋታ መድፈኞቹ የኤፍኤ ካፕ ሕግ ቁጥር 192ን መጣሳቸው ነው የተገለጸው። አንቀጹ የትኛውም ክለብ በሜዳ ጨዋታው ሲኖረው ከተጋጣሚ ክለብ ጋር ለሚቀርቡ ማናቸውም ትኬት ነክ ጥያቄዎች መታዘዝ እንዳለበትም ይደነግጋል። በዚህ መሰረት መድፈኞቹ በወቅቱ በነበረው መርሃ ግብር ተጨማሪ ትኬቶች በተመለከተ አንዳችም ትብብር ባለማድረጋቸው የ500,000 ፓውንድ ቅጣት መጣሉ ነው የተገለጸው። የእግር ኳስ ማህበሩ ወይም ደግሞ ኤፍኤ ይህንን ውዝግብ በተመለከተ ከማንቸስተር ዩናይትድ ጎን በመቆም እርምጃ መውሰዱን በትላንትናው ዕለት ይፋ መደረጉን ነው የተመለከተው ነው። በማንቸስተር ዩናይትድ መረጃዎቻችን ደግሞ አሰልጣኝ ሩበን አሞሪም ምንም አይነት ድራማ እንደማይፈልግ እየተገለጸም ይገኛል። የማንቸስተር ዩናይትድ ቅርብ ጋዜጠኛ የሆነው ሳሙኤል ሁረስት ነው ይህንን ነገር ይዞ መውጣትም የቻለው። በአሁኑ ሰዓት ላይ ዘሰላይ እየዘገበ የሚገኘው ይህ ጋዜጠኛ ሲናገር እንግዲህ አንድ ምንጭ እንደገለጸው ከሆነ ሩበን አሞሪም ለተጫዋቾቹ ደጋፊዎች ድራማ ቢፈልጉም እሱ ምንም አይነት ድራማ እንደማይፈልግ ነው የተገለጸው። እሱ በሰንደርላንድ ጨዋታ በጣም ደስተኛ የሆነ ሲሆን በጨዋታው ተጫዋቾቹ የነበራቸው ብቃት ፕሮፌሽናል እንደሆነም ያስባል። በጨዋታው
የነበረው ብቃት በዚህ ሲዝን ከነበሩት እንዲሁም ባለፈው ዓመት ከነበሩት ልብ ሰባሪ ብቃቶች በተለየ መልኩ እየተሻለ እንደነበር ነው የሚገልጸው። እሱ በተጨማሪ ይህ በመግደሉ ጨዋታውን በተከታታይ ማሸነፍ እንዳለባቸው ተናግሯል። በተጨማሪ ማሸነፍ የማይችሉ ጨዋታዎች ያነሳቸው በአይምሮዊ ድክመት ነው ሲል ሀሳቡን መግለጹ ነው መረጃዎች የሚያሳየው። በተጨማሪም አሰልጣኝ ሩበን አሞሪም ይህ ብዙ ችግር እየፈጠረ እንደሆነ እንዲሁም ደግሞ ብዙ ልብ ሰባሪ ጨዋታዎች አይምሮዊ ተጽዕኖ እንዳለው እንዲሁም ደግሞ እየተረጋጋ የበሰለ እንዲሁም ፕሮፌሽናል የሆነ ብቃት እንደሚያስፈልጋቸው ሀሳብ ይሰጣል ሲል ሳሙኤል ሉኸርስት ትላንትና ዘሰለይ የጻፈውን ተመለከትን። ሉዊስ ናኒ ስለ ሰር አሌክስ ቻፕማን ፈርጉሰን ይናገራል። ሰር አሌክስ ሲናገሩ የሚሉት ነገር አይገባኝም ነበር፣ ምክንያቱም እሳቸው በእንግሊዝኛ ነበር የሚናገሩት። እኔ ደግሞ በዛ ወቅት ብዙም እንግሊዝኛ ቋንቋ ክህሎትም አልነበረኝም። ይልቁንም ፊታቸውን ገጽታ በመመልከት ምን እንደሚፈልጉ ለመረዳት እሞክርም ነበር። ብዙ ጊዜ የሀገሬ ልጅ ክርስቲያኖ ሮናልዶን ምን እያለ ነው ብዬ ስጠይቀው ሮናልዶ የሚለውን ነገር ባታውቅ ነው የሚሻለህ ሲለኝ እንዲሁም ደግሞ እየመለስልኝ ነበር ሲል ነው እየገለጸ የሚገኙት። እጅግ በጣም አስፈሪ አሰልጣኝ እንደነበሩ ሁላችንም እናምናለን ሲል ሉዊስ ናኒም ይናገራሉ። ኮቢ ማይኖ ማንቸስተር ዩናይትድን ይለቃል የሚል ሀሳብም የለኝም ሲል ይናገራል። ጆሹዋ ዚርክዜ በቀጣይ ቆይታው ዙሪያ ከማንቸስተር ዩናይትድ ሰዎች ጋር ይመክራል። ዩናይትድ ለአሞሪም በቂም ጊዜ ይሰጣል ሲል የስፔኙ እውቅ ጸሐፊ ሮብ ዳውሰን ለማንቸስተር ዩናይትድ በተመለከተ አበይት ጉዳዮች የተከታዩን ሀሳቦችንም ገልጿል። ስለ ኮቢ ማይኖ ቀጣይ ዕጣ ፈንታ የተጠየቀው ሮብ ዳውሰን እሱ ዩናይትድ ይለቃል የሚል እምነት የለኝም ሲል ነው የገለጸው። ሆኖም ኮቢ ማይኖ በተጨማሪ ጆሹዋ ዚርክዜ የጥር የዝውውር መስኮት ከመከፈቱ በፊት ከማንቸስተር ዩናይትድ ሰዎች ጋር ወሳኝ ንግግሮች ያደርጋሉ ተብሎ እንደሚጠበቅ ዘጋቢው ይናገራል። ሁለት ተጫዋቾች በቂ የመሰለፍ እድል እያገኙ አለመሆኑን ተከትሎ ምናልባት በጥር የዝውውር መስኮት ክለቡን ለመልቀቅ ጥያቄ ሊያቀርቡ እንደሚችሉ ነው እየጠቆመው የሚገኘው። ሆኖም እኚሁ ተጫዋቾች የሚለቁ ከሆነ ዩናይትድ ተተኪ ተጫዋቾችን ማስፈረም ስላለበት ይህንን ለማድረግ ድጋሚ የጥር የዝውውር መስኮት ምቹ አለመሆኑን ተከትሎ ሁለት ተጫዋቾች ከቀያዮቹ ሰይጣኖች ጋር የሚለያዩበት እድል ጠባብ ነው ሲል ነው የሚገልጸው። የክለቡ ሩብ አክሲዮን ባለድርሻ ባለቤት የሆኑት ሰር ጂም ራትክሊፍ ከቀናት በፊት እንደተናገሩት አሰልጣኝ ሩበን አሞሪም በቂ ጊዜ የሚሰጣቸው ይሆናል ሲል ሮብ ዳውሰን እየተናገረ ሲሆን ዩናይትድ ከሰሞኑም ሆነ በቀጣይ ፖርቹጋላዊን አሰልጣኝ ለማሰናበት ምንም አይነት እቅድ አሊያም ደግሞ ወደፊት ይይዛል ተብሎ እንደማይታሰብ ነው እየገለጸ የሚገኘው። ግሬም ቤሌም እንዲህ ሲል አስነብቧል። ጆሹዋ ዚርክዜ ከማንቸስተር ዩናይትድ ጋር አንዳንድ ንግግሮች እያደረገ እንዳለም ተነግሮኛል ሲል ይገልጻል። ማንቸስተር ዩናይትድ ጆሹዋ ዚርክዜ አሁን ላይ ያለበትን ሁኔታ ጠንቅቀው የሚያውቁ ሲሆን ጆሹዋ ዚርክዜ በዓለም ዋንጫው እድል ለማግኘትም ይፈልጋል። ይሁን እንጂ ተጫዋቹ አሁን ላይ ያንን ማግኘት የሚችልበት ሁኔታ ላይ አይገኝም። ይህ ማለት ከጥር የዝውውር መስኮት በፊት የተለያዩ ነገሮች ይሰራሉ ሲል ነው እየገለጸ የሚገኘው። በማንቸስተር ዩናይትድ ቤት ቋሚ ወይም ደግሞ ጥሩ የመሰለፍ እድል የማያገኝ ከሆነ በጥር የዝውውር መስኮት ለመልቀቅ ክለቡን ይጠይቃል ሲል የራሱን ሀሳብ መግለጹንም ተመለከትን። ሴኔ ላመንስ ይናገራል። ከመጀመሪያ ቀን ጀምሮ ወደ ማንቸስተር ዩናይትድ መዘዋወር ህልም ነበር ሲል ነው የተናገረው። እኚህ ዋንጫዎችን ለማሸነፍ የሚያስችሉ ነገሮች ሙሉ በሙሉ አለን ሲል የተናገረ ሲሆን ምንም አይነት ርህራሄ አይኖረንም። ከሪያል አንትወርፕ ወደዚህ መምጣቴ እኔን ገልጦልኛል ሲል ሴኔ ላመንስ ስለ ራሱም ይናገራል። በማንቸስተር ዩናይትድ በመሆኑ እጅግ በጣም ደስተኛ ነኝ ሲል ነው ሀሳቡንም የገለጸው። አይደን ሄቨን ጉዳትም አስተናግዷል። አይደን ሄቨን ትላንትና ሀገሩ እንግሊዝ ከ20 ዓመት በታች ብሔራዊ ቡድን የስዊዘርላንድ አቻውን በገጠሙበት ጨዋታ በመጀመሪያው አጋማሽ ጉዳት አስተናግዶ ነበር። ከጉዳቱ በኋላ ጨዋታውን ሕክምና አድርጎ ቀጥሎ ነበር። ነገር ግን በሁለተኛው አጋማሽ በተሰማው የጉዳት ስሜት ምክንያት መቀጠል ሳይችልም ቀርቷል። ዋና አሰልጣኙ ሲናገሩ እንግዲህ ጉዳቱ በጣም ከባድ ነው ብዬ አላምንም፣ ነገር ግን እንዴት እንደሚሆን ማየት አለብን፣ መመርመር አለበት ሲሉ ሀሳባቸውንም ሰጥተዋል። ካፕቴን ብሩኖ ፈርናንዴዝ ዝምታውንም ሰብሯል። ፖርቹጋላዊ የማንቸስተር ዩናይትድ ካፕቴን ብሩኖ ፈርናንዴዝ ወደ ሳውዲ ሊግ ሊያመራ ይችላል ተብሎ እየተነገረ ስለሚገኘው ነገር ምላሽም ሰጥቷል። ሲመልስም ይህ ለማሰብ የማይቻልን ነገር ነው። እውነት ስለመሆኑ ምንም የማውቀው ነገርም የለም። እኔ አሁን ባለኝ ነገር እጅግ በጣም ደስተኛ ላይ ለኔ ዋናው ነገር ብሔራዊ ቡድንን መወከል እንዲሁም ደግሞ ይህ ትልቅ ክብር ነው። ለኔ ነገ እንደምጫወት እራሱ አላውቅም ሲል ሀሳቡንም ገልጿል። ስለ ዛሬው ጨዋታም ሲናገር ይህንን እንተው፣ ከአሁን እስከ አመቱ መጨረሻ ከማንቸስተር ዩናይትድ ውጪ የምጫወት ነገር አይመስለኝም። በዚህ መቆየትም እፈልጋለሁ። እኔ ባለውበት ደስተኛ ነኝ። አለዚያ አልቆየም ነበር። እውነቱን ለመናገር ይህ በጭንቅላቴ ውስጥ ያለው ሀሳብ ነው ሲል ነው የሚናገረው ብሩኖ ፈርናንዴዝ። ቀጥሎም ይህንን ብሏል። ለምንድን ነው የሳውዲን ጥያቄ ውድቅ ያደረከው? እኔ ወደ ሳውዲ ለማምራት በሬን አልዘጋውም ሲል ሀሳቡንም ገልጿል። ምክንያቱም የዓለም ዋንጫ ታሳቢ ማድረግ ነበረብኝ፣ ይህ በአይምሮ ውስጥ አልነበረም ሲል ይገልጻል። እኔ በቃ በክለቡ ውስጥ መቆየት ነው የፈለግኩት፣ እናም ክለቡ እንድቆይ ነበር የፈለገው። ይህ ነበር የሆነው እንጂ ሌላ ምንም የተፈጠረ ነገር የለም ሲል ብሩኖ ፈርናንዴዝ ትላንትና በተጠየቀው ሀሳብ ላይ መልስ ሰጥቷል።
ማይክል ኦውን ስለ ሩበን አሞሪምን ተከላክሏል። አሰልጣኝ ሩበን አሞሪም እዚህ የውጤት ቀውስ ውስጥ የገባው በ3 ተከታታይ ስለሚጫወት ነው የምትሉትን ነገር አልደግፈውም ሲል ነው የሚናገረው። ማለቴ ልክ በቴናግ እንዳደረጉት በአራት ተከላካይ እየገቡ የወረደ አቋም እንዳሳዩት ምሳሌ መጥቀስ ትችላለህ። ስለዚህ የሚሰማቸው ጩኸት መቋቋም አለባቸው። ይህ አሰልጣኝ ሩበን አሞሪም ያመጡት የአሰላለፍ ጉዳይም አይደለም። በተጫዋቾች ላይ ብዙ ነገሮች መሰራት አለበት፣ ነገር ግን አሰላለፍ ለውጥ አለው ብዬ አላስብም ሲል ሚኬል ኦውን ሀሳቡን መስጠቱንም ነው የተመለከት ነው። ኤርሊንግ ብሮት ሃላንድ ይናገራል። ይህንን ሽልማት ለአራተኛ ጊዜ በማሸነፌ በጣም ደስተኛ ነኝ። ሁልጊዜ ለእኔ ትልቅ ትርጉም ያለው ነው። ስለዚህ ለእኔ ድምጽ የሰጡኝን ሁሉ በጣም አመሰግናለሁ። ቡድኑን በጎል እንዲሁም ደግሞ በጎል ተሳትፎ መርዳት በመቻሌ እጅግ በጣም ደስተኛ ነኝ። መስከረም እንደ ቡድን ለእኛ ምርጥ ወርም ነበር። ጥሩ እንዲሁም ደግሞ እግር ኳስ ተጫውተናል። ያለመሸነፍ ሪካርዳችንን አስጠብቀን ለደጋፊዎቻችን ቋሚ እድሎችን መፍጠርም አለብን ሲል ነው የሚገልጸው። አሁን በየቀኑ ጠንክሮን እየሰራን ነው፣ ምክንያቱም ከኢንተርናሽናል እረፍት በኋላ ከባድ መርሃ ግብሮችም አሉብን። አሁን ያለንበት ብቃታችንን በማዝለቅ ተጨማሪ ጨዋታዎችን እንደምናሸንፍ ተስፋም አድርጋለሁ። ሽልማቱ ለኔ እጅግ በጣም ማበረታቻ ነው ሲል ኤርሊንግ ብሮት ሃላንድም ይናገራል። ሌላኛው ከዚህ ተጫዋች ጋር የሚገናኘው እንግዲህ የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ ሃላንድን እንዲሁም ደግሞ መባፔን ማጣመር እንደሚፈልጉ መረጃዎች ያሳያሉ። ሪያል ማድሪድ ቪኒሺየስን ስጭቶ ሃላንድን ማስፈረም ይፈልጋል የሚሉ ወሬዎች እየተበራከቱ ቢሆንም አሁን ላይ ባለው ሁኔታ ወይም ደግሞ መረጃ መሰረት ሃላንድ በማንቸስተር ሲቲ ቤት ደስተኛ ነው። እስከ 2034 የሚያቆየው ውልም እንደተፈራረመም ይታወቃል። ስለዚህ ሃላንድ ማንም ሊቀማው እንደማይችል ከማንቸስተር ሲቲ ነው እየተገለጸ የሚገኘው። ምናልባትም ሪያል ማድሪድ ለማንቸስተር ሲቲ ከፍተኛ የዝውውር ጥያቄ ካላቀረበ በስተቀር ይህ ነገር የመሆን እድሉ ጠባብ ነው ሲሉ መረጃዎች በስፋት እያመላከቱም ይገኛሉ። ከዚህ በፊትም እንግዲህ ሪያል ማድሪዶች ይህን የፊት አጥቂ ለግላቸው ለማድረግ እየሞከሩም ነበር። ነገር ግን በአሁኑ ሰዓት ላይ ይህ ነገር እየተቀዛቀዘ ይገኝም ነበር። ዛሬ ማርካኒም ደግሞ አንዳንድ ለሪያል ማድሪድ ቅርብ የሆኑ መረጃዎች እንደሚያሳዩት ከሆነ ሪያል ማድሪድ አሁንም ቢሆን ይህን የአጥቂ ስፍራ ተጫዋች የግላቸው ለማድረግ ብዙ ሙከራዎችን ያደርጋሉ ሲል እየገለጸም ይገኛል። ከኢንተርናሽናል ብሬክ መልስ እንግዲህ ላንክሻየር ደርቢ እንደሚደረግም ይታወቃል። ሊቨርፑል ከማንቸስተር ዩናይትድ በአንፊልድ የሚያደርጉት የ216ኛ ጨዋታ ተጠባቂ ጨዋታ ነው። አንዳንድ እውነታዎችን ሊቨርፑል ከማንቸስተር ዩናይትድ ባደረጉት ጨዋታ እንንገራቸው። በእንግሊዝ ትልቅ ከሚባሉት ሁለቱ ተቀናቃኝ ሀያላን ክለቦች ሊቨርፑል እንዲሁም ደግሞ ማንቸስተር ዩናይትድ በተቃራኒው ቀጣይ ሳምንት እሁድ ሲገናኙ ለ216ኛ ጊዜ ሲሆን ማንቸስተር ዩናይትድ 83 ጊዜ በማሸነፍ የበላይነት ሲኖረው ሊቨርፑል 72 ጊዜ ድል ማድረግም ችሏል። በቀሩት 61 ጨዋታዎች ደግሞ ነጥብ ተጋርተው መውጣት የቻሉም ክለቦች ናቸው። በሁለቱ ቡድኖች ግንኙነት የተመዘገበው ትልቁ ውጤት በ2023 ላይ በአንፊልድ 7-0 በሆነ ውጤት ከ2 ዓመት በፊት የተሸነፉበት እንደሆነ ይታወቃል። ያ ውጤት ለማንቸስተር ዩናይትድ እጅግ በጣም ከባድ ጊዜ እንደነበር በርካቶቻችን የምናስታውሰው ጉዳይ ነው። ብዙ ጎሎችን ያስተናግደው የሁለቱ ግጥሚያ 11 ጎሎችን እየተመዘገቡበት ሲሆን በ1908 ሊቨርፑል 7-4 አሸናፊነት ያጠናቀቀው ሌላኛው የሁለቱ ቡድኖች አስደናቂ ደርቢ ማሳየም ነው። ብዙ ተከታታይ ጨዋታዎችን በማሸነፍም እንዲሁ ሊቨርፑል የበላይነት ያለው ሲሆን ከ2000 እስከ 2002 ድረስ ባሉት ሁለት ቡድኖች ግጥሚያ ሁሉንም ዋንጫ ጨዋታዎች ማሸነፍ የቻለ ሊቨርፑል በታሪኩ እንግዲህ ራሱንም ያስቀምጣል። ለ216ኛ ጊዜ እሁድ ምሽት 12 ሰዓት ተኩል ላይ በሚደረገው ጨዋታ እንግዲህ እነዚህ ሁለቱ ክለቦች የሚያደርጉት በርካቶቹ የሚጠብቁትም ጨዋታ ነው። ሊቨርፑል የክለቡ አሰልጣኝ ለሆኑት አርኔ ስሎት ኮንትራት ሊያቀርቡ እንደሆነ እየተዘገበም ይገኛል። ዘገባዎቹ እንደሚያመላክቱት ከሆነ ወኪሉ በዚህ ኮንትራት ጉዳይ ከክለቡ ጋር እየተነጋገረ እንደሆነ ነው የተገለጸው። ሊቨርፑል በአሰልጣኝነት ትልቅ እምነት እንዳላቸው የተገለጸ ሲሆን በቀጣይነትም ክለቡን ትልቅ ደረጃ ያደርሰዋል ተብሎ እንደሚጠበቅ ሚረር እንዲሁም ደግሞ ከአንፊልድ የወጡ መረጃዎች እያሳዩም ይገኛሉ። አሰልጣኝ አርኔ ስሎት በሊቨርፑል የመቆየት ከፍተኛ ፍላጎትም አላቸው። በተለይም እንግዲህ ገና በመጡበት ዓመት የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆናቸውን ተከትለው በሊቨርፑል ትልቅ ስምም ገንብተዋል። በተለይም በክለቡ ታላላቅ ሰዎች እንዲሁም ደግሞ በደጋፊዎች ላይ አርኔ ስሎት እጅግ በጣም የሚወደዱ ሰዎችም ናቸው። በዚህ ዓመትም ጥሩ እንቅስቃሴ እያደረጉ ይገኛሉ። ምንም እንኳን ያለፈው ጨዋታ ተከታታይ በአንድ ሳምንቱ 3 ጨዋታ ቢሸነፉም አሁንም ቢሆን ሊቨርፑል ወደ ታላቅነት እንደሚመለስ እምነት እንዳላቸው ነው እየገለጹ የሚገኙት። ይህም ነገር እንግዲህ ይደረጋል ተብሎም ይጠበቃል። በሚቀጥሉት ቀናት ውስጥ ወይም ደግሞ ወራት ውስጥ አሰልጣኝ አርኔ ስሎት አዲስ ኮንትራት ይፈርማሉ ተብሎም ይጠበቃል። የሴሪ የወሩ ምርጥ ተጫዋችም ታውቋል። 6ኛ ሳምንቱ ላይ የሚገኘው የጣሊያን ሴሪ የወርሃ መስከረም የወሩ ምርጥ አሰልጣኝም ይፋም ተደርጓል። በዚህ መሰረት የኤሲ ሚላኖ ዋና አሰልጣኝ ማሲሚሊያኖ አሌግሪ የጣሊያን ሴሪ የወሩ ምርጥ አሰልጣኝ ተብሎ መመረጥም ችሏል። አሰልጣኝ ማሲሚሊያኖ አሌግሪ ኤሲ ሚላንን እየመሩ በወሩ ያደረጓቸውን 3 የጣሊያን ጨዋታዎች ማሸነፍም ችሏል። ኤሲ ሚላን በሊጉ 13 ነጥቦችን በመሰብሰብ 3ኛ ደረጃ ላይ ተቀምጦ እንደሚገኝም ይታወቃል። የጣሊያኑ ምርጥ የወሩ ተጫዋች ተብሎ የተመረጠው ደግሞ ክሪስቲያን ፖሊሲች እንደነበር ትላንትናም ተመልክተንም ነበር።
ማህሬዝ ይናገራል። እኔ ሮናልዶ አይደለሁም ሲል ነው ትላንትናም የተናገረው። አልጄሪያው የፊት መስመር ተጫዋች ነው ሪያን ማህሬዝ ቀጣይ ዓለም ዋንጫ ውድድር የመጨረሻ እንደሚሆን ገልጿል። በ2030 ዓለም ዋንጫ ውድድር ላይ ስለመሳተፍ ያሰበ እንደሆነ የተጠየቀው ማህሬዝ እንግዲህ ሲናገር እኔ ክርስቲያኖ ሮናልዶ አይደለሁም፣ ያንን ማድረግ አልችልም፣ አብዳሃል እንዲህ ሲል ሀሳቡን እንዲሁም ደግሞ መልሱን መግለጹን ነው የተመለከትነው። አክሎም የ2026 የዓለም ዋንጫ የመጨረሻ ውድድሬ ነው፣ እኔ እንደ ክርስቲያኖ ሮናልዶ ከዚህ በላይ የሚሄድ አቅምም የለኝም ሲል ገልጿል። አልጄሪያ ከ2014 በኋላ ለመጀመሪያ ጊዜ የዓለም ዋንጫ መሳተፏ ነው የሚታወቀው። ሞናኮ አሰልጣኙንም አሰናብቷል። የፈረንሳዩ ክለብ ሞናኮ ኦስትሪያውን አሰልጣኝ አዶልፍ ሃተርን ከኃላፊነታቸው ማሰናባታቸው ነው ይፋም የተደረገው። አሰልጣኝ አዶልፍ ሃተር ቡድኑ ለ2 ዓመታት በአሰልጣኝ ሲመኑ በተከታታይ ለሻምፒየንስ ሊግ ተሳትፎ አብቅተውም ነበር። ሞናኮ በዘንድሮ የውድድር ዓመት ከሊጉ መሪ ፒኤስጂ በ3 ነጥብ ርቀው 3ኛ ደረጃ ላይም ተቀምጠዋል። ነገር ግን በአሁኑ ሰዓት ላይ ስንብት እንደገጠማቸው ነው መረጃዎች በስፋትም በአሁኑ ሰዓት ላይ እያመላከቱን የሚገኙት። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩ እንችላላችሁ። ዛሬ የሚጠበቁ ጨዋታዎች እንዳለም ነገርናችሁ። ከዚህም መካከል እንግዲህ ለማስታወስ ያክል የሚጠበቁ ጨዋታዎችን ለመመልከት ያክል እንግዲህ ዛሬ ስፔን ከጆርጂያ ጋር የሚያደርጉት ጨዋታ፣ ፖርቹጋል ከአየርላንድ እንዲሁም ደግሞ ኢስቶኒያ ከጣሊያን ጋር የሚያደርጉት ተጠባቂ ጨዋታዎች አሉ። እነዚህ ጨዋታዎች ምሽት 3 ሰዓት ከ45 ላይ የሚጀምሩ ጨዋታዎች ናቸው። እነዚህን ጨዋታዎች እንድታዩ እየጋበዝን የዛሬ የጠዋት ፕሮግራሞቻችንን በዚሁ የምናጠናቀቅ ነው የሚሆነው። የተወደዳችሁና የተከበራችሁ አድማጮቻችን